ሰላም እንደምን አላችሁ ውድ የኤንቢሲ ኢትዮጵያ ተመልካቾቻችን እንግዲህ ዛሬ ከስቱዲዮ ወጣ ብለን ፒያሳ በሚገኘው የቀድሞ መዘጋጃ ቤት አሁን ላይ ደግሞ የጣይቱ የባህልና የትምህርት ማዕከል እድሳት ወይንም ምርቃት ስነ ስርዓት ልንታደም ተገኝተናል እንግዲህ እናንተ ይህንንም ስነ ስርዓት እንድትታደሙልን ወደናል ተከታተሉን እቴጌይቱ ጣይቱ እመቤቲቱ ጣይቱ 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 እቴጌይቱ ጣይቱ በዚች ስፍራ ከዛሬ 4 አመት በፊት እንዳልኩት ሁሉ የጥበቡን ድርጅት ከፍቼ በመሰራበት ወቅት እጄን ይዞ ያራመደኝ ብርሃኑን ቆሞ የጠቆመኝ መንገዱን ጠርጎ ያሻገረኝ አልነበረም በውስጤ ከሚነደው የሙያ ፍቅርና ጽናት በቀር ምንም አልነበረኝም ያሳለፍኩትን ችግር ሳስተውል ከችግሩ ይልቅ ያገኘውትን ድል መቁጠር መርጣለሁ ከተጎዳሁበት ነገር ይልቅ ያካበትኩትን ውጤት ሳስበው ልቤ በኩራት ይሞላል እነሆ ዛሬ በዚህ 120 አመታት ባስቆጠረው የብዙ ተቋም ታሪክ ባለቤት በሆነው በቢትወደድ ኃይለ ጊዮርጊስ ወልደ ሚካኤል የቅርስ ግቢ ውስጥ ተገናኝተን የጥበብና የጠቢባን ማዕከል ለማድረግ በመብቃታችን ሁሉም ኢትዮጵያዊ ሊኮራ ይገባል ይህ የፈጠራ ባለሙያዎች የኔ ነው የሚሉት የጥናትና የምርምር ቤት እንዲኖራቸው የሚያስችለው ግቢ ጥበባቸውን ለህዝብ የሚያቀርቡበት እንዲሁም ሁሉም ኢትዮጵያዊ ባህሉን የወግቃውን ጌጡን ጥበቡን ልብሱን የሚያሳይበት ስፍራ እንዲሆን ነው የምንታገለው የህይወት ጥሬን ወይም መክሊቴን በቀደመ የልጅነት ዘመኔ ተረድቼ ባላማዬ ጸንቼ ህይወት ያለ ተልኮ ኦናነቷን ተገንዝቤ ትግስትና ጽናትን ደርቤ በትናንት ውጤት ላይ ረክቶ መቆም ባህሪ አይደለምና ረጅም ጉዞ ተጉዣለሁ የሙያዬ ፍቅር የፍቅር ጊዜያቸውን የተሻማባቸው ልጆቼ ሳልፍ ትቸላቸው የሚቀር ቁሳዊ ነገር አላሰናዳሁም በመቃብር ድንጋይ ላይ ሳይሆን በሰው ልብ ውስጥ ትቼ የሄድኩትን ሲረዱ ከነ ይቅርታቸው እንደሚደሰቱ ተስፋ አረጋለሁ ሳልጃችሁ እስኪ ተብ ኩሩንስ የሴታርገኛ አትንኩኝ በፍርዳ ወዳኛ በነፃነት ባና የሆነች ምርጀግና እመቤት ማነት ረገረግ እንዴት ቢደረግ የምረሳት የራሴን ማረግ ፀሐይ ሆና ሀገር የሞቃት ፊት አውራኔ ዓለም ያወቃት ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ እመቤቲቱ 16 ከንቲባዎች መዘጋጃ ቤት አርገው የመሩበትን እዚሁ በዚህ ከ31 ከንቲባዎች በኋላ እድል አግኝቼ የመጀመሪያው መዘጋጃ ቤት ወደ ቅርስነት ወደ የባህልና የትምህርት ስልጠና ማዕከልነት ተቀይሮ ለላቀ አገልግሎት የባለፈው ቅርስነቱ የባለፈው ተውስታው ሳይነካ ሌላ አገልግሎት ለመስጠትና ትውልድ ለመቅረስ እንዲ ተዘጋጅቶ በማየቴና በመካከላችሁ ተገኝቼ በመመረቄ በጣም ደስተኛ ነኝ 120 አመት የኖረ ቤት
እንዴት በዛ ዘመን በጥበብ እንደተሰራ እያንዳንዱን ዝርዝር የተሰራበትን ሁኔታ ስናይ በርግጥ ለዛሬው ትውልድ በቅርስነት በውስጡ ለመሰልጠን ለቅርስነት ለማሰብ ብቻ ሳይሆን በርካታ ነገሮችን እንማርበታለን ብዬ አስባለሁ። በመንሰራው ስራ ውስጥ ዛሬም ብቻ ሳይሆን የነገውን ትውልድ አስበን የተሰሩ አሻራዎች ከትውልድ ትውልድ እየተሸጋገሩ ጥቅም መስጠት እንዲችሉ አገር እንዲያኮሩ አስበን ደክመን ከሰራን ሁሉ ጊዜ የሰራነው ስራ ሳይበላሽ ሳይጠፋ ሳይወድቅ ሳያረጅ ሳይፈርስ ለረጅም ጊዜ ማገልገል እንደሚችል ማሳያ ነው። ይሄ ቤት እንደዛ ባይሰራ ኖሮ ዛሬ ከ120 ዓመት በኋላ ልንጠግነውም ልናድሰውም ልናሳምረውም አንችልም። በትውልዳችን ውስጥ አንዳንድ የሚሰሩ ስራዎች ከተሰሩ የተወሰነ ጊዜ በኋላ ችግሮች ሲገጥማቸው እናያለን። ትውልዱ ከዚህ ቢማር ይጠቀምበታል ብዬ አስባለሁ። ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እቴጌይቱ ታይቱ ይቅርስ ቅድም ዓለም ፀሐይ እንደገለጸችው 121 ዓመቱ ነው። ቅርሱ ከሞት ሞቶ እንደተቀበረ መውሰድ ይቻላል። የምታውቁት ሰዎች የሞተ ቅርስ ህይወት ዘርቶ ዘመኑን በመጠነ በዋጀ መሰረት በተለይም ደግሞ የከተማችንና የሀገራችንን ክብር በጠበቀ መንገድ በዚህ ደረጃ ሐሳቧንም አፍልቃ ጉልበቷንም ጊዜዋንም ወስዳ ሁሉንም ሰው አስተባብራ የመንግስት ተቋምንም የግል ግለሰቦችንም አስተባብራ በዚህ ደረጃ ቢሮአችን ከተማ አስተዳደራችን ባስረከባትና ቃል በገባችው መሰረት በዚህ በመታዩት ደረጃ ሰርታ ለከተማችን ስላበረከተች አርቲስት ዓለም ፀሐይን ወዳጆ በራሴና በባህል ኪነጥበብና ቱሪዝም ቢሮ ስም እጅግ አድርጌ ላመሰግን እወዳለሁ። የዛሬ 4 ዓመት እዚህ ቦታ ይህን ቅርስ ለማስጀመር ክብርት ከንቲባችን ወይዘሮ አዳነች አቤቤ በዚህ ቦታ ተገኝታ ነበር። በዚህ ቦታ በመገኘት ቃል ገብታ ነበር። ቃሏንም በማክበር ይህ ግቢ ተጀምሮ እንዲጠናቀቅ በገንዘብም እንዲሁም ደግሞ ግማሽ የምድረ ግቢ ማስዋብ እንደምታዩት ሙሉ ለኮንትራክተር በመስጠት ሙሉ ስራውን በመስራት ቅርሱ ለከተማችን ሙሉ ገጽታ እንዲገነባ በማድረግ ከፍተኛ ድርሻ ስላደረጉ በራሴና በቢሮዬ ስም ክብርት ከንቲባችንን ላመሰግን እወዳለሁ። የዘይና ተዘላዕ ሩባ ታታሊበም ይስተይገራሁ ይስተይገራሁ ነብነ ያነበርና ዘመን ስበርሁ የዘመን ስበርሁ እንደው ከንበል እንደው ደፋ እንደው ከንበል ደፋ ይላል ገበሬው ወርዶ እስከሚመለስ እኔም አላምነው። ዓለም ፀሐይ ወዳጆ የጋሽ ተስፋዬም ተማሪ ነበረች እና ከአሜሪካ መጣ ይሄን ነገር እንደዚህ ተረክባ በጣም በሚያስደንቅና በሚያስደምም ሁኔታ አድሳው በርግጥ የቦርድ አባሎችም አብሯት የሚሰሩ ብዙ ባለሙያዎች አሉ። በጣም ደስ የሚልና የሚያስደምም ቦታ ነው በእውነቱ። እንግዲህ ታሪካዊ ይዘቱ ይበልጣል ይሄን ጉብኝት ስታሰብና ካሁን በፊት ተፈርሶ ድጋሚ ታድሶ ነው የመጣው። ከታደሰ በኋላ ምን አይነት ይዘት አለው፣ ከዛ በፊትስ ምን አይነት ታሪካዊ ይዘት አለው የሚለው እንግዲህ በመጀመሪያ ደረጃ የተሰራው እዛ ጋር ምልክቱ አለ በ1897 ዓመተ ምህረት ነው። ስለዚህ 120 ዓመቱ ነው ማለት ነው። እና ከመታደሱ በፊት እንግዲህ ለብዙ አገልግሎቶች መንግስት በተለያየ ቁጥር ሲል ነበር። ማዘጋጃም ነበረ፣ ፍርድ ቤትም ነበረ እና የተቀያየሩ ነገሮች ነበሩ። ግን አሁን ለማደስ የሞከሩት ልክ ኦሪጂናል የነበረው በፊት ቢትወደድ እንግዲህ ባለቤቱ መጀመሪያ የነበሩት ቢትወደድ ኃይለ ጊዮርጊስ ነበሩ ወልደ ገሪማ። ልክ እሳቸው በሰሩበት መልክ ነው እንግዲህ ተመልሶ የታደሰው። የፈረሱ ቦታዎች ነበሩ፣
ኢቭን ጣውላዎቹ እንኳን ጽዶቹ ተፈልገው ያን ጊዜ በነበሩበት ከባህር ዳር አካባቢ በአምቦ መንገድ ሁሉ ተፈልጎ ነው ልክ በዛም ትኩ እንዲደረግ የተደረገው ማለት ነው። እንግዲህ ይሄን የመሰለ ቅርስ ለአዲሱ ትውልድ ማስቀምጠው አልፏል። ምን አይነት ፋይዳ ይኖረው ይሆን? ለቀጣዩ ትውልድ ምን አይነት ትምህርት ይኖረዋል? ምንድነው የሚያስተምረው? በጣም እንጂ የሚያስተምረው አንደኛ ምናልባት በዚህ ማዕከል ውስጥ ጥጥ መፍተል ላስተምር እችላለሁ። እንዝርት ብዙ ነገር ነው ወጣቱ ትውልድ የሚማረው። ቢያንስኛ ጥጥ መፍተል እንችላለን። አሁን እዚህ ውስጥ የሸክላ ስራ አለ፣ የሸማ ስራ አለ፣ የቲያትር ሙያ እንዲሁም ደግሞ የሲኒማ በጠቅላላ የኪነ ጥበብ ስራዎች ሁሉ እዚህ ባህል ማዕከል ውስጥ ይማራሉ። እና ዋናው ትልቁ የእሱ ዓላማ ጥበብን ለትውልድ ማሻገር ነው። በግጥሙ ብቲ በተለይ በዘፈን ግጥሞች በጣም ምንወዳቸው ገጣሚዎች እንግዲህ አስበሽዋል። ኢትዮጵያ የሚለው ልክ እንደ ህዝብ መዝሙር የነ መሐሙድን ሰላም 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 እያለ እንግዲህ አስቢው እንደ መዝሙር የምንሰማቸው በጣም ከሚወደዱት ከነ ሙሉ ቀን ዘፈኖች ቁመትሽ ሎጋ ነው የኔ ዓለም ሰንደቅ ያሰቅላል ሆድዬ የሰላሜ ፍቅር አንቺ ልጅ ምልክት ያሳያል። ስም ብለሽ ስታስቢው በፍቅር ግጥሞቹም ውስጥ ቢሆን ሰንደቅን ሰላምን የሚሰብኩ ሐሳቦች አላቸው። የጥበብ ስራዎቿ ትውልድ ተሻጋሪ ናቸው እና እኔ በጣም ነው የምደሰትባት። የመጀመሪያ ሴት የመድረክ ተውኔት ጸሐፊ ናት። የመጀመሪያዋም እንዲሁ ሴት የግጥምና የዜማ ደራሲት ናት። የመጀመሪያዋ የመድረክ ሴት የቲያትር አዘጋጅ ናት። እንግዲህ አስቢው ይሄ ደግሞ የባህል ማዕከል በመላው ዓለም እየተዘዋወረች ጥበብን ለሀገሯ ሰዎች ከዛም አልፎ ለውጭ ሰዎች ያዘጋጀች ምናልባት አሁን ከ67 የሚበልጡ ይመስለኛል ሽልማቶቿና እንቁ ተብላ ባለፈው ተሸልማ ነበርና እንቋችን ናት። ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እቴጌይቱ ታይቱ ዳየሹ እንግዲህ ደማቅ ነው። በጣም ደማቅ ስራ ስንትን ነው ፕሮግራም ነው። ትልቅም ታሪካዊ ቀን ነው። በተለይ ደግሞ ለሴቶች ዓለምዬ በጣም የጠንካራ ሴቶች ተምሳሌት ነች። የእቴጌ ጣይቱን እንግዲህ በሳቸው ስም የተመሰረተው የባህልና የትምህርት ማዕከል ተመርቆ መከፈቱ በጣም እንደ ሀገርም ትልቅ ነው። እንደ ሴትም እንደ እናትም ደግሞ ትልቅ ታሪክ ነው የተቀመጠው ብዬ ነው የማስበው። ከዚህ በፊትም ያው ይፋዬ ከመከፈቱ በፊት መጥቼም ጎብኝቼ ነበረ። በጣም በውስጡ የሚገራርሙ ትምህርቶች የባህላዊ ማንነታችንን ታሪካችንን የምናውቅበት ብዙ ነገሮችን በውስጥ የያዘ ነውና ሁሉም ኢትዮጵያዊ መጥቶ መጎብኘት አለበት ብዬ የምለው ማዕከል። ምናልባት አሁን እንግዲህ ታሪኩን የማይቁት ያለፉት አባቶቻችን ስለሆኑ አሁን ላይ ይሄ መከፈቱ ለአዲሱ ትውልድ ምንድነው ጠቀሜታው? ምንድነው ፋይዳው? ድልድይ ነው። ምክንያቱም ትናንትናና ዛሬ የሚያገናኝ ሁሉ ጊዜ ታሪክ የሚባል ድልድይ ነው ለሚያገናኘን። ያ ድልድይ በደንብ ተሰንዶ እዚህ ቤት ውስጥ አለ። አባቶቻችን ምን እንደነበሩ፣ በምን ያህል ያስቡ እንደነበር፣ በምን ያህል ነገሮችን ይመለከቱ እንደነበረ በተግባር የምናይበት ቤት ነው። ኢቨን አገነባቡ ላይ ራሱ ስታይ መስኮት ምን ያህል ሲሊንግ የጣራ ሲሊንጋቸው ሁሉ ነገር ላቸው ላይ እንዴት ተራምደው ሄደው እንደነበር ዛሬኛ እንደ ብርቅ የምናየው ነገር ትናንት አባቶቻችን ጋር በትልቁ እንዴት ተቀምጦ እንደነበርና ያንዳንዱን ነገር የሚያሳየን ድልድያችን ነው። ትናንትና ዛሬን የሚያገናኝ ድልድይ ነው የማስበው። ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እቴጌይቱ ታይቱ እመቤቲቱ ታይቱ እንደዛሬ ደስ ብሎኛ ያቀም ምክንያቱም ብዙ ተቋሞች ይመረቃሉ፣ ብዙ የምረቃ በዓሎችም አይቻሉና የኪነ ጥበብና የትምህርት ማዕከል ሲመረቅ ለመጀመሪያ ጊዜ ይመስለኛል። ይሄ ደግሞ እኔንም ስለሚነካ ነው መሰል እጅግ በጣም ደስ ብሎኛል። ምክንያቱም ብዙ ወጣት ልጆች አሉ፣ ብዙ ትውልድ አሉና ለነሱ የፈጠራቸውን አቅም ያሳዩበት ጥሩ እድል ነው ብዬ አስባለሁና ይሄ የትምህርት ማዕከል ገና ከጅምሩ እጅግ በጣም ይገርማል። እኔ ከጅምሩ ስለማቀው የቦርድ አባል ነበርኩና
እንደዚህ ይሆናል ብለሽ የምትጠብቂው እንትን አልነበረም እና በጣም የፈራረሰ የቆሸሸ ነገር ነው የነበረው። እንደ አዲስ ነገር ካልተሰራ በስተቀር ይሄን ይታደሳልና እንደዚህ ይሆናል ብለን አላሰብንም። ግን ጣይቱ እቴጌ ጣይቱ ጠንካራ ናቸው። ዓለምፀሐይ ወዳጆም በጣም ጠንካራ ናት እና ለዛም ነው በሷ በእቴጌ ጣይቱ ስም ያደረገችውና ጥንካሬዋ በጣም ይገርመኛል። ዓለምፀሐይ ወዳጆና ብዙ ለፍታለች ይሄን ለማሳካት ገብቶሻል። በተለያዩ የአውሮፓ ሀገሮች ጣይቱ የባህል ማዕከል አለ። ኢትዮጵያ ላይ የጣይቱ የባህል ማዕከል የትምህርትና የባህል ማዕከል ለመክፈት ረጅም ህልም ነበራትና ቆይቷል ህልሟ። ያው እንግዲህ በነበረው መንግስት ምናምን አለመመቻቸት የረጅም ጊዜ ህልሟ እንዲያው ህልሙ ነው እንዳይቀር እውን አድርገዋለች አሁንና አሁን የተሰጠን በተለይ ለኪነ ጥበብ ባለሙያው የተሰጠን እድል ትልቅ እድል የትምህርት ማዕከል ነው ብዬሻለሁ እና በተለይ ታለንታቸውን ይዘው ቁጭ ያሉ ወጣቶች አሉ። እነሱ ፈጠራቸውን የሚያወጡበት መድረክ ነው ይሄ። እኔ እንኳን ማዕከል አሉ መድረክ ምክንያቱም መድረክ ላይ ነው የምታሳዩ ሁሉን ነገርና አዳራሽ አለው፣ የቲያትር ቤት አዳራሽ አለው፣ የፊልም አዳራሽ አለው፣ የፊልም ትምህርት አለው፣ የትወና ትምህርት አለው፣ የዳይሬክቲንግ፣ የስነ ጽሁፍ፣ የድርሰት ሁሉንም የያዘ ነውና ከዚህ በኋላ የሚሰሩት ነገሮች ይበልጣሉ አሁን ከተሰራው። ጅምሩ ግን በጣም ደስ ይላል። በጣም ነው ያስደሰተኝ። ምክንያቱም ትውልድ ይቀርጻል እኮ እንደዚህ አይነት ማዕከል ነው ትውልድ መቅረጽ ብቻው። ኪነ ጥበብ ጥሩ መሳሪያ ነው ህብረተሰቡን ለማስተማር፣ የህብረተሰቡን ችግር ለመግለጽ፣ ህብረተሰቡ ከችግሩ እንዲላቀቅ ለማድረግ ኪነ ጥበብ ጥሩ መሳሪያ ነው ብዬ አምናለሁና በተለይ ደግሞ ብዙ ወጣቶች ታለንታቸውን ይዘው እቤት ቁጭ ያሉ አሉ። እነሱ እንዲወጡ እና አዳዲስ ፈጠራዎች እንድናይ ያደርጋል ብዬ አስባለሁ። ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ ማዕከል ለምርቃት በቅቶ በፒያሳ ተገኝተናል። ምን ይመስላል ሂደቱ? ምን አይነት ትርጉም አለው? ለወደፊት ስለቀጣዩ ትውልድ ምን አይነት መልእክት ያስተላልፋል? የዛሬው የቅርስ ጥገና ምርቃት በጣም ብዙ ዘርፈ ብዙ መልእክት አለው። የመጀመሪያው ከኪነ ህንጻ አንጻር በጣም የሚገርም ኪነ ህንጻ ነው። በዛ ዘመን እንግዲህ 121 አመቱ ነው። ከ121 አመት በፊት እንደዚህ አይነት ኪነ ህንጻ በተለይም ደግሞ ውስጥ ደግሞ ለአጠቃቀም ለአገልግሎት ራሱ ዲዛይን የተደረገበት መንገድ በዛ ዘመን የነበሩ ሰዎች አኗኗራቸው ምን ያክል ዘመናዊ እና በጣም ረቂቅ እንደነበረ ያሳያል። ስለዚህ ያንን ፍልስፍናችንን ያንን አስተሳሰባችንን መልካም የሆኑ ነገሮች መቀጠል አለባቸው፣ ማሳደግ አለብንና እሱ ነው እንግዲህ አንዱ። ሁለተኛው ከታሪክ አንጻር ደግሞ የመጀመሪያው በዛ ዘመን በአሁኑ ዘመን ሲገለጽ የመጀመሪያው ጠቅላይ ሚኒስትር መኖሪያ ቤት የነበረ የመጀመሪያው መዘጋጃ ቤት የአዲስ አበባ ከተማ የመጀመሪያው ማዘጋጃ ቤት የመጀመሪያው ፍርድ ቤት ሆኖ ብዙ ታሪክ የተሰራበት ብዙ ደግሞ ሀገራዊ ከተማዊ አገልግሎት የሰጠ ቅርስ ቤት ነው። ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ። ሰላም አለምዬ እንደምን አለሽ? እንኳን አደረሰሽ። እንግዲህ ለዚህ ታላቅ ቀን እንግዲህ ዛሬ ከብዙ ልፋትና ጥረት በኋላ የስንት አመት ልፋትሽ ሆኖ ነው እዚህ ተገናኝተናል። ምን ይመስላል ሂደቱ? እንዴት ነበር ያለፈው ያ ሁሉ አመት? እንዴት እኮ መቼም ደስታ እንዴት ትንሽ ነው፣ ምስጋና እንዴት ቀላል ነው በእውነት። ምክንያቱም በሂደት ውስጥ ያለው ችግርና መከራ ምን ቃላት ይገልጸዋል? ደግሞ ልፍ ካለ በኋላ በቃ ከአይምሮሽ ውስጥ ነው እርግፍ ብሎ የሚጠፋው እንጂ በእውነት ለመናገር በጣም ከፍተኛ ነው። እኔ መቼም ያው የታወቅኩ ነኝ ችግርና መከራን ሰብስቤ ጎትቼ በማምጣት ይሁንና ቅድም እንዳልኩት ንግግሬ ላይ
ችግር ላይ ማተኮር አልፈልግም። በውጤቱ ነው መርካት የምፈልገው። ሁሉንም ኢትዮጵያዊ ከእግዚአብሔር ቀጥሎ ማመስገን ብቻ ነው ያለኝ ዛሬ። እሺ እንግዲህ እንዳየነው ሂደቱ በጣም ረጅም ጊዜ ፈጅቷል። ይሆናል የሚባልም አልነበረም የእንትኑ ሂደት። እንዴት ነው እንደዚህ ለማደስ ምን ያክል ወኔ ቢኖር ነው? ምን ያህል ጊዜ ፈጀብሽ? እሱንስ ከተረከብኩት 5 አመት ነው። ስራው ከተጀመረ 4 አመት ነው። ውስብስብና ችግር የሚያደርገው ያው ታሪካዊ ነው፣ ቅርስ ነው። የቅርሱ ዕቃ ተመሳሳይ ካልተገኘ በስተቀር ምንም ነገር መቀየር አንችልም። ያ ነው ችግሩ እንጂ ሰው አዲስ ቤት ሰርቶም ጨርሶ መሄድ ይችላል። ግን አርኪቴክት ፋሲል ኮንትራክተሩም ተስፋዬ በጥንቃቄ ነው ሲሰሩት የቆዩት። እኔ በሌለውበት ደግሞ የቦርድ አባላቱን በስልክም በምንም እንደዛ እየተመላለስኩ በ6 ወር በ8 ወር እየመጣው በስቃይ ነው ያለቀው። ገንዘብ ያለው በገንዘቡ፣ አቅም ያለው በአቅሙ፣ ዕውቀት ያለው በእውቀቱ፣ ጉልበት ያለው በጉልበቱ ረርቶኝ ቤቱ ተጠናቀቀ። ከዛ በኋላ ደግሞ የከተማ አስተዳደር ግቢውን እንዲህ አስቦና አሳምሮ ደረጃውን የጠበቀ ቤት እንዲሆን አደረገ። ዛሬም ይኸው ከእናንተ ጋር ደምቄ የጋራ ቤታችን ነውና ለዚህ በቅቻለሁ። እግዚአብሔርን አመሰግነዋለሁ። አሜን አሜን። እንግዲህ ከታሪካዊነት አንፃርም ለወደፊት ለትውልዱ ደግሞ የሚያስተላልፈው ትልቅ መልእክት ይኖራልና ምን አይነት መልእክት ይኖረው ይሆን ለትውልዱ ለቀጣይ ትውልዱ? ቀጣዩ ትውልድ እዚህ ቤት የሚታነጽበት ነው። ይሄ ቤት 120 አመቱ ነው። 120 አመት ልክ እንደተባለው እኚህ ቢትወደድ ኃይለ ጊዮርጊስ ይሄንን ቤት በጥሩ ሁኔታ ይዘውት ስለቆዩ ይሄን አይነት ደረጃ ጠብቆ ሊቆይ ይቻለ። በእያንዳንዱ ክፍል ላይ እንዳያችሁት የእሳቸው ጥረት፣ የእሳቸው የውበት ጥበቃ፣ የእሳቸው ታሪካዊ ቤትነት በጣም ወሳኝ ነው። ከዛ በኋላ ደግሞ ወደ 16 ከንቲባዎች ያስተናገደ ቢሮ ነው። በፍርድ ቤትነትም ይሄን ቤት ማቀው የለም። ከአፈ ንጉስ ቅጣው ጊዜ ጀምሮ እስከነ ብርቱካን ሚደቅሳ ድረስ በዳኝነት የሰሩበት ነው። የተፈረደባቸውም እዚሁ ነው። ስለዚህ ብዙ ታሪክ ነገር አለው። ከዛ በኋላ ነው ደግሞ አሁን የጥበብና የባህል ቤት ሆኖ ለኔ የተሰጠው። ከዚህ ደግሞ በኋላ ወጣቱ ትውልድ ላይ የመቅረጽ አገርን፣ ወገንን፣ ህዝብን፣ ትግስትን፣ መቻቻልን የሚያስተምር ግቢ ይሆናል ብዬ ተስፋ አደርጋለሁ። በዚህ ሁሉ ሂደትሽ ውስጥ አብሮ የሚደግፍ ይኖራል በሐሳብም በገንዘብም። አመሰግናለሁ። ክብር ይገባቸዋል የምትዩ መልእክት ማስተላለፍ ከፈለግሽ? ቅድም በብዛት ጠቅሻቸዋለሁ። በጣም ብዙ ናቸው። ይሁንና አርኪቴክት ፋሲል ከመጀመሪያው ጀምሮ በነጻ ከጎኔ፣ አርኪቴክት ፍቅረ ስላሴ፣ ኮንትራክተር ተስፋዬ አዴሎ፣ ኮንትራክተሩ የአብሮት ረዳቱ ብስራት በላይ፣ ቤተሰቦቼ፣ ልጆቼ ትግስታቸውን፣ ገንዘባቸውን፣ አቅማቸውን ላፈሰሱ ከዛ በተረፈ ኢትዮጵያዊም ሳይሆኑ ለዚህ ቤት ማደሻ ደሞዝ ከጡረታ ገንዘባቸው ጀምሮ እስከ 2.5 ሚሊዮን ብር የረዱ ኢትዮጵያውያኖችን፣ ድርጅት ባለቤቶችን፣ ንግድ ተቋማትን፣ የኦሮሞና የኦሮሚያና የአማራ ክልል መስተዳድር ጽህፈት ቤቶችን፣ የአዲስ አበባ ከተማ መስተዳድርን፣ የባህል የቱሪዝምና የቅርስ ክፍል ቢሮ መምሪያን እነሱን ሁሉ እንዳላሳስት ብዬ ነው እንጂ መላው ኢትዮጵያዊ ከሙያተኞችስ ብቲ እኔ ጎኔው እንዳየሽው ነው። ሰዓሊው ነው፣ ተዋናዩ፣ ድምጻዊው ከጎኔ ቆመው ነው አብረውኝ ያላንዳች ሳንቲም የሚሰሩት። በስደትም እንደዛው ነው፣ አሁንም እንደዚሁ ነው። እግዚአብሔር እነሱንም ክብርና ፍቅር ይስጥልኝ እላለሁ። አዎ ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ። እንግዲህ ቀደም ሲል እንደተመለከታችሁትና እንዳያችሁት በቀድሞ የኢትዮጵያ መዘጋጃ ቤትና እንዲሁም የራስ ቢትወደድ ወልደ ጊዮርጊስ መኖሪያ ቤት አሁን ላይ ደግሞ በተወዳጇ አርቲስት ዘርፈ ብዙ የጥበብ ባለሙያዋ አርቲስትና ጸሐፊ አዘጋጅ የተለያዩ ሙያዎች ባለቤት የሆነችውን የዓለም ፀሐይ ወዳጆ አማካኝነት ለእድሳት በቅቶ የሚገኘውን የጣይቱ ባህልና ጥበብ ማዕከል ውስጥ የነበረውን ቆይታ አብረን ተከታትለናል። እንግዲህ ለነበረን ቆይታ በጣም እናመሰግናለን። ከቀሪ የኤንቢሲ ኢትዮጵያ ፕሮግራሞች ጋር አብራችሁን ቆዩ። መልካም ጊዜ። ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌይቱ ጣይቱ እመቤቲቱ ጣይቱ እቴጌ